ስለ ረመዳናችን የምንነጋገረው ነገር በረመዳናችን ውስጥ ትልቅ ኸይር ረመዳን ታውቃላችሁ የጀነትና የጀሃነም ጥያቄ ነው። ረመዳን ላይ ጎበሰው በጣም ጎበሰው ብሎ ማለት ምንድነው? አላህ ያዘዘውን በረመዳን ፈጽሞ አላህ የሰጠውን ሽልማት የሚሸለም ሰው ነው። ለዚህ ምን ይፈልጋል? ጥንቃቄ ይፈልጋል። አሁን ለምሳሌ በረመዳንኛ ትንሽ ሰዓት እንጾምና አንዳንድ ሐላል የነበሩ ለጊዜ የተከለከሉ ነገሮችን መብላትን፣ ከሚስት መገናኘት፣ ሌሎችን ነገር ተቆጥበን ፍጡር ሰዓት ደርሰን ከምናፈጥረው ከዚህ ነገር መልእክቱ ምንድነው? ከዚህ ነገር የምንማረው መልእክት ምንድነው? ዱንያ ላይ አላህ የከለከለ ነገር ተከልክለን ስሩ ያለንን ነገር ሰርተን ፍጡር የት ነው ያለው? ጀነት ነው። ኩሉ ወሽረቡ ሀኒአን ቢማ አስፈልቱም ሚን አያሚል ኻሊያ ነው። ትክክለኛ ፍጡር ያለው ጀነት ውስጥ ነው። ዱንያ ላይ ትንሽ ጊዜ ታገሰን፣ ትንሽ ጊዜ ዱንያ ላይ አንድ ሰው 70 ዓመት 80 ዓመት ቢኖር አስቡት። ግማሹን በእንቅልፍ ያሳልፈዋል፣ 35 ዓመቱን ይተኛል። ከ35 ዓመቱ ደግሞ 15 ዓመት የወጣትነት ጊዜ ነው። 15 ዓመት ለመኖር ነው ከአላህ ጋር ሰው የሚጣለው። 15 ዓመት ብንንቀሳቀስበት ይሄንን ነገር ትንሽ ጊዜ ታግሰን ዱንያ ላይ አላህ ሱብሓነሁ ወተዓላ የሚገርማችሁ ረመዳን ላይ ምን የጎደለ ነገር የለም። በአንድ ሌሊት 1000 ወር ሽልማት፣ 1000 ወር በአንድ ሌሊት 1000 ወር የተሰራ ኢባዳ አላህ ይሸልመናል። ታዲያ ይሄ ነገር ያስተኛል? ያስተኛል። ይሄንን ቀን ታዲያኛ በጥንካሬ በፍላጎት ጠንክረን የምግብና የወር አይደለም። ረመዳን የለቅሶ ወር ነው። የለቅሶ የዱዓ ወር ነው። ያረብ ለምን የዛሬ ዓመት እኛ ጋር እዚህ መስጊድ የጾሙ እኮ ብዙ ሰዎች አሁን ወደ አኺራ ተሻገሩ። ምን አለ አላህ እኛም በህይወት ቆይተን ረመዳን ላይ ካደረሰን ከፍተኛ ጥንቃቄ ማድረግ አለብን። የሚገርማችሁ ነገር ይሄ በእንዲህ እንዳለ ደግሞ በሌላ መልኩ ቅርብ ጊዜ ወንድሞቼ እየነገሩ በጣም ያጀበ ነገር እስላማዊ ፊልም ተብሎ ለረመዳን ፊልም ተዘጋጅቷል። አንድ አይነት ፊልም ተከታታይ ፊልም በረመዳን ፊልም ተዘጋጅቷል። ኢና ሊላሂ ወኢና እንዴ ይሄ ጀነትና የጀሃነም ጥያቄ እያለብን የምናለቅስበት ወር ጊዜ አለ ይኖር። ይሄን ጥንቃቄ መውሰድ አለብን። የሆነ እንደ መንዙማ ነገር ነሺዳ በቃ ዛዛታ ወስተብዚዝ መን استطعت منهم بصوتك واجلب عليك بخيرك ورجلك وشاركهم في الاموال والاولاد ሸይጣን በጥሩ ድምፅ ሰውየው መንዙማ ይላል። እኛ ቁጭ ብለን እናዳምጣለን። ቀንና ሌሊት መንዙማ ብናዳምጥ ሐሰናት የለው። አንድ እኮ ሐሰናት የለው። ጆሮአችን ይታመማል። ጥቅም ያለው በምንድን ነው? ቁርአን ባንቀራው ብናዳምጥ ይሄ ነው የማይባል አጅር አላህ ይሰጠናል። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቁርአን ሲቀራ ይሄ የጌታ የአላህ ቃል ነው ብሎ ትርጉም ባያውቀው እንኳን የሚያዳምጥ ሰው አላህ ያዝንለታል። አላህ ያዘነለት ሰው የት ይሄዳል? ምህረት ያገኛል፣ ጀነት ይገባል። በሁለተኛ ደረጃ በዚህ በረመዳን ብዙ ዛዛት አለ የተለያየ ቦታ። አሁን የሆነ ከነገ ወዲያ ደግሞ የሆነ ቦታ ክለብ ውስጥ ሙስሊሞች ተጠርተው ተሰብስበው ያ አላህ የት ነው ያለን ያ ጀማዓተል ኸይር አገራችን እንዲህ አይነት የመኖርና ያለመኖር ጥያቄ ውስጥ እያለ እስላማዊ ቲያትር፣ እስላማዊ ዳንስ፣ እስላማዊ ምናምን ዛዛታ፣ ነሺዳ ውድድር፣ መንዙማ ውድድር ለአኺራ መቼ ሊለቀስ ለቀብራችን መቼ ሊናስብ ነው? ዛሬ ልጆቻችን 1000 ዳዕዋ የሚያደርግ ነገር አለ ዙሪያቸውን አይደለም። ያንን ሁሉ ወጣት ማለት በጣም ከባድ። ስለዚህ በቲቪና በሶሻል ሚዲያ የሚመጣን ነገር ወላጆች ተከላከሉ። ሴቶቻችንም አደራችሁ፣ ሴቶቻችንም እናቶቻችን እህቶቻችን አደራችሁ። አላህ ተውበት እንዲሰጠንና በዚህ በረመዳን ምንም ወንጀል የሰራ ሰው ምንም ወንጀል ቢሰራ አላህ ጋር ትክክለኛ ተውበት ካስገኘ አላህ ይምረዋል። አላህ ምን ያህል መሐሪ ነው። አንድ ምሳሌ ያቺ የመዲና ሴት የተውበት ዋጋ ተመልከቱ። አንድ የመዲና ሴት በነብዩ ሰለላሁ ጊዜ ዚና ሰራች። ማንም አላያትም አላህ እንጂ እሷና አላህ ናቸው የሚታወቁት። ወደ ነብዩ ሰለላሁ ጋር መጣች። ዚና ሰርቼ ልጅ አርግዣለሁ አለች ለነብዩ ሰለላሁ እና የዱንያው ቅጣት ለኔ ምንም ነው፣ ከጀሃነም እንድድን ማንኛውንም በዚህ ጉዳይ ላይ የሚወሰንብኝ ፍርድ መቀበል እፈልጋለሁ፣ ወደ አኺራ ንጹህ ሆኜ መሄድ እፈልጋለሁ አለቻቸው። ነብዩ ሰለላሁ ይሄ ልጅ አድጎ መብላት ሲጀምር ይዘሽውና ያሏት በሁለት ዓመቱ ሱብሃንአላህ የእናቱን ጡት አቁሞ ልጁ ደረቅ ነገር እየበላ አጥፎኝ ለመገደል ሱብሃንአላህ ለመሞት መጣች። ለመሞት ተመልከቱ። ለአላህ ቃል ለአላህ ያላት ታማኝነት
በጀነትና በጀሃነም ምን ያህል እምነት እንዳላት ለመገደል ማንም ሳያስገድዳት አክብራ መጣች። ረጅም ተደርጋ ተቀብራ ከአንገቷ በላይ በድንጋይ ተቀጥቅጣ በራሷ ፈቃድ ሞተች። በኋላ ታጠበች፣ ተከፈነች። ነቢዩ ሰለላሁ ዐለይሂ ወሰለም ሲሉ ዑመር ዚና በሰራች ሴት ላይ ትሰግዳለህ እንዲህ አላቸው። ያ ዑመር አሉት ነቢዩ ሰለላሁ ዐለይሂ ወሰለም ለዚች ሴት በተውበቷ አላህ የሰጣት ደረጃ ለ60 የመዲና ለ70 የመዲና ሰው ቢከፋፈል 70ውን ይበልጣል። ከ70 የመዲና ሰው ይበልጣል። አንድ ሴት ተመልከቱ። እነዛ የመዲና ሰዎች እኮ ወሳቢቁን አልአወሉነ ሚነል ሙሃጅሪን ወልአንሳር الذين እነሱን አይደለም እነሱን የተከተለ ሰው አላህ ወዶታል የተባሉ ምርጥ ዜጎች፣ ምርጥ ሰዎች፣ የኡማው ፈርጥ፣ የኡማው ሙሽራዎች ከነሱ ከ70ው ትበልጣለች አሉ ኢየሱስ በተውበት በለቅሶ በዱዓ ይነሳ። ታዲያ ዱዓ ለማድረግ የራሳችን ተነሳሽነት መሆን አለበት። ዱዓ ለማድረግ አሁን የተጀመረው ነገር በሙዚቃ መሳሪያ ዱዓ የተቸገረ ሰው እየዘፈነ ነው እንዲያርካን የሚለምነው ጌታዬ ታረቀን አላህ እንደዚህ አድርገን ማረን አላህ ሲራቅ እንዴ! ይሄ እኮ በጣም መሳለቅ ነው። ይሄ ድፍረት እኮ ነው። ይሄ ከዱዓ የሚቆጠር ነገር አይደለም። ወጣቶቹ ሳያውቁት የሚሰሩት ስራ ሰው ያዳምጥልኛል አምሮብኛል ተብሎ መንገድ የለቀቀ ስራ ይሄ ካማጋ ያጣጣ። ይሄ እኮ ያለብን የኻቲማን ያኽራ ጉዳይ ጅብሪል አለይሂ ሰላም ተመልከቱ። ጅብሪልን የሚያህል መላእክት እንኳን ያስለቀሰ ጉዳይ ነው። የጀሃነም ጉዳይ ነብያቶችን አስለቅሷል። አንቢያዎችን ሸሂዶችን ያስለቀሰ ጉዳይ እኛን ይጠብቀናል ወደፊታችን ማለት ነው። ታዲያ እቺን አጭር ቀን አሁን የምትጠብቀን አጭር ቀን ረመዳን ምንድን ነው? ኩቲባ አለይኩም ሲያም ከማ ኩቲባ ለዘነ ሚን ቀብሊኩም ለአለኩም ተተቁን አያመን ማዕዱዳት። ትንሽ ቀን ነው ረመዳን። ትንሽ ቀን ረመዳን ትንሽ ቀን። በዚህ በትንሽ ቀን ውስጥ ሐሜት የለም፣ ዝም ይባላል። አሁን ላይ የሚያጠፋን ነገር ምንድን ነው? ማታ ማታ ሰው አንድ ቤት ይሰበሰባል። አሁን እንኳን ብዙ ሰው እየተወው ነው። ጫት ዱዓ እናደርጋለን ተብሎ ሰው ተሰብስቦ ይቀመጣል። ቀን ሙሉ ሲሰራ ሲጾም የነበረውን ኢባዳ ላፍ አድርጎት በሐሜት በማለያኒ ጨርሶት ይነሳል። እንደዚህ አይነት ሰው ጾም ይባላል አይባል። መን ሳመ ረመዳንን ኢማንን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። በሂሳብ ረመዳን የጾመ ሰው ወንጀሉን አላህ ያጸድቀዋል። ከእናት ወድ እንደወጣ አላህ ያደርገዋል። አላህ ወንጀላችን አላህ ያጸድቀዋል። ወንጀለኞች ነን እኛ። ታዲያ ይሄ ይጠብቃል የተባለ ሰው አይ እነዚህ ብለው ዋሃቢዮቹ ናቸው መንሱማማ ከለከለ አይደለም። ሙእሚን ብሎ ማለት ጥቅምና ጉዳት መለየት የሚችል ሰው፣ የሚጠቅመውን የማይጠቅመውን የሚተው ሰው ሙእሚን ይባላል። ዓላማችን ጀነት ነው መሆን ያለበት። ዓላማችን ነብዩ ሰለላሁ ጎን መቀመጥ ነው ያለበት። ለዚህ ታዲያ ምንድነው አላዋቂነታችን አረጋግጠን ዑለማ እየጠየቅን ኢባዳ ላይ መበርታት አለብን። በሁለተኛ ደረጃ ኢባዳ መስራት ብቻ ሳይሆን ስራችንን መጠበቅ መቻል አለብን። በአሁኑ ሰዓት ብዙ ሰው ከሳሪ ሆኖ ነው ቤቱ የሚገባው። ብዙ ሰው ከሳሪ ሆኖ ቤቱ ይገባል። ኸይር ሲሰራ ይውላል። አንድ ጓደኛ ይመጣል፣ ቤቱ ከመግባቱ በፊት ያገኘዋል። አንድ 3-4 ሰው ያማለትና ይሄዳል። የሁለት የሶስት ወር ኢባዳውን ላፋጥኩት የሶስት ወር የአራት ወር ኢባዳውን አንዴ አስረክቦት ይሄዳል። ኢባዳ መስራት ብቻ አይደለም፣ ጆሮን መጠበቅ፣ ምላስን መጠበቅ፣ አይንን መጠበቅ አለ። በዚህ በረመዳን ብዙ የምንለማመደው ነገር አለ። ሀጅ ነቢ ማየት፣ የተከለከለ ሴትን ላለማየት ብዙ በምናደርገው ጥረት ላይ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አላህ ትግል የሚያደርግ ሰው ለኢማን ለመጽዳት አላህ ጋር ተወት ለማግኘት ትግል የሚያደርግ ሰው ትክክለኛው መንገድ ይመራዋለን አለ። ትግል የሚያደርግ ሰው አላህ ሱብሓነሁ። ስለዚህ ረመዳናችን የዛዛታ የጨዋታ የሳቅና የፈሽታ አይደለም። በሁለተኛ ደረጃ የምንሄድባቸውን ስብሰባዎች የምንሄድባቸውን ቦታዎች መለየት መቻል አለብን። ለምን አላህ ሱብሓነሁ ወተዓላ ላ ኸይረ ፊ ከሲሪን ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን አው ማዕሩፊን አይስራሂ። ዓለም ላይ የሚደረግ ስብሰባ በሙሉ ከሶስት ጉዳይ ውጪ የሚደረግ ስብሰባ ሙሉ ጥፋት ነው። አላህ ሱብሓነሁ ጥፋት ምንድን ነው? ላ ኸይረ ፊ ከሲሪን ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን፣ ሰደቃ ጥሩ መናገር፣ ለሰው በጎ መዋል፣ የተቸገረን መርዳት፣ እነዚህ ሁሉ ሰደቃ ውስጥ ይላሉ። አው ማዕሩፊን ደግሞ ጥሩ መናገር፣ ወንድሜ ሰላት ስገድ፣ ጀማዓ ስገድ፣ ማማት ሐሜት ወንጀል ነው እያለ የሚነገር ሰው ሲቀር፣ አው ኢስላሂን በይነናስ የሚያስታርቅ ሰው ሲቀር፣ የሚያስታርቅ በተቃራኒው ማስታረቅ እንደዚህ አድርስ ነው። ማጣላት ደግሞ እዚህ ክፍሉ እንደ ቀልድ የምናወራቸው ወሬዎች ማለት ነው። ይሄ ገሪ ይሄ እንደዚህ ሸይጣን ሱብሃንአላህ ደማችን ውስጥ ነው ያለው። ሸይጣንን መቋቋማችን አላህ ያዝልን። አውዝ ቢላሂ ሚነ ሸይጣን ረጂም እያን ሁሉ ጊዜ አላህ እንዲይዝልን ካልታገልን በስተቀር ከተንሸራተትን ብዙ ኸይር ስራችን። ለምን ሸይጣን ተልኮ
ጀሃነም አብሮት የሚገቡ ሰዎችን ማሰባሰብ ነው የተልእኮ። ምንም ቢሆን ሸይጣን ለኛ ጥሩ ነገር ሊል አይችልም። ሸይጣን ተልእኮ የሚሰጣቸው ሰዎች ደግሞ ሁልጊዜ አሉ። ሁልጊዜ ነብዩ ሰለላም የመጥፎ ነገር ቁልፍ እጁ ላይ ይዞ የሚንቀሳቀስ ሰው አለ። በሚንቀሳቀስበት ቦታ በሙሉ መጥፎ ነው ያሰበቃል። ይመጣል፣ ና ማኪያቱን ጠጣ፣ ና ቡናን ጠጣ፣ እስቲ እንጫወት ቁጭ ብሎ ከመጀመሪያ እስከ መጨረሻ ላፍ አድርጎ ታሰናት ይሄ መስጊድ እንግባባ አለ። ወይ ምን አስቸኮል መስጊድ ለምን ትገባለህ? እንጫወት አሪፍ አለ ጨዋታ እገሬ አይተሃል እገሬ እንዲያርጉ በቃ ታክ 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 አድርጎ ሸይጣንን በጣም አድርጎ ቀዋ ይሰጣል። ባለፈው እንደተናገረው ሰው እኮ ሱብሃንአላህ ሐዲስ ሲጀመር እንቅልፉ ይመጣል። እንቅልፍ ምሽት ይላል ሰው በቃ ቁርአንና ሐዲስ ሲጀመር ሽንቱ ይመጣል። ሰው በቃ ይገፍለዋል፣ ያንጠራራዋል፣ የሆነ ነገር ጭንቅልቅ ይለዋል። ሐዲስ ሲጀመር ግን ምንም ነገር ጣቱ ላይ ቆሞ ያዳምጣል። ጣቱ ላይ ቁጭ ብሎ ግንባር ላይ ቁጭ ብሎ ያዳምጣል። እሱም የተቻለው ሀገር ያማል፣ ሲታመርትም ይሰማል። አንዳንድ ጊዜ ደግሞ ሰውየው ሀብታም ይሆንና አቅሙ ለማለት ሁሉ እንፈራለን። ወይ ጋባዥ ይሆናል ሰውየው በቃ ዝም ብሎ ሲያዳምጥ አውያን እኛም በጀሃነም መንገድ እናግዛለን ሰውየው ማለት ነው። ያ ከመምጣቱ በፊት ታዲያ ሁላችንም የምታውቁት ሐዲስ ነው። አሁን እናንተ ለማስተማር ነው እዚህ የቆምኩት። ጥንቃቄ እናድርግና ኢንሻአላህ አላህ ረመዳን አድርሶን ነብዩ ሰለላም ጎን ሆነ ጀነት ለመግባት እቅድና ንያ መያዝ አለብን። በቃ ያ ረብ አላህ ሱብሓነሁ ወተዓላ ሐዲስ ሰይዳን ኩልኩም ዳሉን ኢላ መን ሀደይተው ፈስተድሁኒ አላህ ሱብሓነሁ ወተዓላ ሁላችሁም ጠማሞች ናችሁ፣ አቅናኝ በሉ እማቀናው እኔ ነኝ አለ። አላህ ያቀና ተመልከቱ። አላህ ሁሉም ሰው ጠማማ ነው አለ። እኔ ያቀናው ሰው ሲቀር ፈስተህዱኒ አህዲኩ አቅናኝ በሉ እማቀናው እኔ ነኝ። ስለዚህ ብልጥ ሰው በራሱ ጉዳይ በራሱ ወንጀል ቢዚ የሆነ ሰው የሰውየውን ጉዳይ ተው ግድ የለም። የእኛ መዝገብ ይታረምና ጀነት መግቢያችን ከተረጋገጠ በኋላ በሰው ጉዳይ ቢዚ ይሆናል። ነብዩ ሰለላም አንድ ሰው አላህ እንደተጣለው ለማወቅ ከፈለጋችሁ ሰውየው በሰው ጉዳይ ይገባል። ሁልጊዜ በሰው ጉዳይ ቢዚ ነው። ያን ሰሃባ ታሪክ ለመጨረሻ ጊዜ የምነግራችሁ ቢጃና የሚባል ሰሃባ ረዲየላሁ ዐንሁ እጅግ በጣም አስገራሚ ታሪክ ያለውና በሰሃባና በነብዩ ሰለላም ላይ ትልቅ ደረጃ የነበረው ሰው ነበር። ይሄ ሰው ሐረካ ጂሃድ ከመውጣታቸው በፊት ነብዩ ሰለላም ሰይፍ አወጡና የዚህም ሰይፍ ሀቅ የሚጠብቅ ሰው ማን ነው ሲሉ አሊ ረዲየላሁ ዐንሁ ምን አሉ? እኔ አልኳሉ ተቀመጥ አሉኝ አሉ። እኔ አልኳሉ ተቀመጥ። 3 ጊዜ ጠይቄ ከለከሉኝና ለዱጃና ሰጡታል ያን ሰይፍ። በኋላ ያ ሰው ያ ሰሃባ ያን ሰይፍ ይዞ ጂሃድ ውስጥ ገባ። ሁል ጊዜ ከሐረካ ከጂሃድ በኋላ ካፊሮች እንዳሉ እኛ አንድ ቀይ ቅርጻል እንደሚያረግ ሰው ሁሉ ምንም የጨረሰን ሰው እሱ እንጂ ማንንም የለም ዘሮቻችንን ከምድረ ገጽ ሊያጠፋቸው ነው እያሉ ጊዜ የሚማረሩበት በጣም ጀግና ሰው ነበር። የሙሰለመተል ከዛብ የውሸቱ ነብይ የመጣ ጊዜ እሱ ጦርነት ላይ ተሳትፏል። ጓደኛው ስለሱ ታሪክ ሲናገር ይላል እኔ እሱን አየሁትና አንገቱ ላይ በቀስት ተመታለ። እያየሁት ፊቱ ያበራል አለ። ለመሞት እያለ ጭንቀት ውስጥ እያለ የእሱ ፊት እንደ ብርሃን ያበራል። በጣም ስለተገረም ሮጬ ሄጄ ያስኩትና አንድ ጥያቄ ጠየቅኩታል። በአላህ ይሻለው ምንድን ነው? ምን ስራ አለህና ነው ወደ አኺራ ስትሻገር እንደዚህ የተደሰትክበት ምክንያት እየጠየቁታል። አይ ምንም ስራ የለኝም ብቻ ሁለት ነገር ላይ እኔ ሁሉ ጊዜ ሁለት ነገር እሰራለሁ። ምንድነው ሲል በማያገባኝ ነገር ገብቻ አለ። በማያገባኝ ነገር ሱብሃንአላህ። እስቲ እያንዳንዳችሁ ከነጋ በትንሹ 15 ጊዜ አልገባንም በማያገባኝ ነገር እያንዳንዳችሁ በማያገባ በቃ 15 ጊዜ አልገባ ሰው አለ። በቀን 20 ጊዜ የማይገባ ሰው በማያገባ በቃ ሁሉ ጊዜ በማያገባኝ ነገር ገብቻ አለ። ሌላው ከባድ ነገር ምንድነው? ሙስሊሞችን አጠቃላይ ሙስሊሞችን ወዳለሁ ማጣውን ማላቀም ሙስሊም ወዳለሁ ማንንም ሙስሊም አልጠላም። አሁን ይሄ ሰው እየተናገራቸው እነዚህ ሁለት ነገሮች ጠፍተዋል። አሁን የተናገራቸው ነገሮች አንደኛ አስተውሉ እስቲ ህይወታችን በሙሉ በማይመለከተን ነገር ውስጥ ነው ስንዘፈቅ። ምን ፖለቲካ እንላለን፣ ስለሆነ ሀገር እናወራለን። ለትምህርት እንኳን ትምህርት የምናገኝበት አይደለም እኮ የማናገኝበትም በቃ ማለያን የሚባለው ነገር ማለት ነው። በሁለተኛ ደረጃ ያጣኑ ትልቅ ሱና ምንድነው? መውደድ፣ ሙስሊሞችን መውደድ። ሙስሊሞችን መውደድ ጥቅሙ ምንድነው? ሙስሊሞችን የሚወድ ሰው አላህ ይወደዋል። አላህ የወደደው ሰው ደግሞ ቅጣት ያገኙ። ለምን ብለን ነው የምንወደው? ሙስሊም ስለሆነ ብቻ ነው የምንወደው። ላ ኢላሀ ኢለላህ መሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም። የምንጠላው ለአላህ ብለን ነው፣ የምንወደውም ለአላህ ብለን። ይሄ ከሆነ እንግዲህ በላእና ወራ የሚባል ይሄ ነው። መን ሀበ ሊላህ ግን አንድ ሰው ለአላህ ብሎ የወደደ፣ ለአላህ ብሎ የጠላ፣ ለአላህ ብሎ የሰጠ፣ ለአላህ ብሎ የከለከለ ሰው ኢማኑ ሞልቷል አለ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ከባድ ነገር ነው። ሌላው ለመጨረሻ ሰዓታችንም እየደረሰ ነው። ማስተላለፈው መልዕክት ምንድን ነው? ዘንድሮ ከተማችን ከፍተኛ የሆነ ችግረኞችን
እያስተናገደች ነው። በጣም እየተፈናቀሉ የሚመጡ ወንድሞቻችን አሉ። ኢንሻአላህ እያንዳንዳችን ድሃም ይሁን ሀብታም አንድ ሰው ሁለት ሰው ማስፈጠር መቻል አለብን። ስስት ካልሆነ በስተቀር ፍጡር ልብ ብላችሁ ማንኛውም ቤታታቸው እንዲደፋው ይበልጣል ከሚበላው እንዲደፋው ይበልጣል። ሁለተኛ ደረጃ ረመዳን የአፍ የምግብና የመጠጥ ወር አይደለም። ብዙ መብላት ተራዩ ላይ ይሰለቸናል፣ በጣም ይደክመናል። በዛ ላይ ደግሞ ሌላው ሰው መረዳት ያለበት ነገር ከቤተሰብ ተወያይተን የሚገርመኝ ነገር ብዙ ጓደኞቻችን ወደዚህ አቅጣጫ ወደ ሌላ አቅጣጫ የሚኖሩ 11 ሰዓት ጀምሮ እስከ 12 ሰዓት ተኩል ድረስ መንገድ ላይ ናቸው። ትራንስፖርት ሁልጊዜ እስኪ ለረመዳን እንኳን መስጊድ እናፍጠር ምንም ችግር ሆን እኮ መጋዘን ምንም አይሆን። እስከዛሬ በልተናል፣ ወደፊት መብላት እንፈልገን እስክንሞት እንበላለን። ምንም ችግር የለም እንልመድ። ለምንድን ነው መስጊድ ማፍጠሩ? እኔ ረጅም ዓመት መስጊድ አፍጥሬያለሁ። ምን እንዳየሁ ታውቃላችሁ? ወላሂ አንድ መስጊድ እስኩት ብዬ ከሰራተኞች ጋር ስናፈጥር ሰዎች ይመጣሉ። ሰዎች ይመጡና ይሰግዳሉ፣ ቴምርና ውሃ ይቀበሉና ያፈጥራሉ። ሳያቸው ማፍጠር የላቸው። ወላሂ አንድ ቀን እኮ አለም ብዙ ቀን ጥሩ የለበሱ ሰዎች እነዚህ ሰዎች ወጥተው ሰደቃ ለመሻማት ክብራቸው አይደለም። እንዲህ አይነት ምስኪን የት ይገኛል? መስጊድ ውስጥ ከሚስታችን ተነጋግረን ከልጆቻችን ተነጋግረን አንዳንድ ሰው ሚስታችን ምንም አትለው ኸይር ስራ ላይ ተሳታፊ ነች። ሰራተኞቻችንን ቤት ጫና እናብዛባቸው። ረመዳን ላይ ጫና እናብዛ። ሰው እኮ እኛ ጋር ለረመዳን ሳህን ጭማሪ ይገዛል። የረመዳን ዓላማ አንረዳው። በቃ ትንሽ ነገር በልተን መጎዳት እኮ የለብንም። መስጊድ አፍጥረን ሰው ይዘን እናፈጥራለን። መስጊድ ክብራቸውን በማይነካ መልኩ አብረናቸው እየበላን ምናልባት እኮ ይሄ ሁሉ የሰራንን ስራ በህይወታችን አላህ ውድቅ አድርጎት አንድ ምስኪን ስላበላን ብቻ አላህ ጀነት ሊከተል ይችላል። ለመጨረሻ የማቆምበት ስለ ደግነት አንድ ነገር ነግራቸው እዚህ መድረክ ሁልጊዜ እናገራለሁ። በጣም ስለሚገረኝ ማለት ነው። እናታችን አይሻ አንድ ሴት ቤት መጣች አለች። አንድ ቀን 2 ልጅ ይዛለች አለች። እናታችን አይሻ ረዲየላሁ ዐንሃ አንድ ሴት እኔ ጋር መጣችና 2 ልጅ ይዛለች አለች። በኋላ ጨነቀኝ ቤት ውስጥ አለች። ምንም ነገር የለም ማለት ለመረች ይርቦኛል ብላ አለች። ነብዩ ሰለላሁ ቤት እኮ ነው። ሱብሃንአላህ የሚገርም እኮ ነው። አሁን እኛ በጣም የሚገርም ነው። 10 ሚሊዮን 20 ሚሊዮን ባንክ ያለው ሰው አራን ብሎ ተወደደ ይላል። አብሮ ከኛ ጋር ማለት ነው። ይብላው ባቆም ባፈ ታላቁ ነብዩ ቤት ግን የነበረው ምንድነው? 3 ብር ነበር በወቅቱ 3 ብር አነሳውና ሰጠኋት አለች። 3 ብር በጣም ርቧቸዋል። በፍጥነት ልጆቹ በሉት አለች። አንተ ብርና ሁለቱም እናታቸው ልትበላ ያዘጋጀችው ቴምር ተዘጋጁ ይነጥቋታል። አንዷን ቴምር እናት ነችና አካፍላ ሰጠቻቸው። አንዷን ቴምር አበላቸው። በጣም ተገረምኩ አለች። ይሄ ካለፈ በኋላ ነብዩ ሰለላሁ መጡ። ነብዩ ሰለላሁ ከመጡ በኋላ ይሄን ታሪክ ነገርኳቸው አለች። ምን አሉ? በዛች በአንዷ ቴምር ባሳየችው እዝነት ለራሷ ልጆች ጀነት አላህ ይከታታል። አንድ ቴምር እዝነት በቦታው ላይ መታዘዝ የሚገባበት ቦታ ላይ በእኽላስ የተሰራ ስራ ቁጥሩ አይደለም ወሳኝ፣ ቦታው ላይ መገኘት ይችላል። ቦታው ላይ መገኘት። ስለዚህ እንዲህ አይነት ችግረኞች ክብራቸው የከለከላቸው ሰዎች የት ይገኛሉ? መስጊድ ከአስር ጀምሮ መግሪብ ድረስ ቤታችን በመኪና ከዛ በኋላ ብዙ እንበላለን ቤት ውስጥ እንደገና ስንመጣ ጭንቀት እዛ ዳር ላይ መስገጃ ጀርባችን አልተሰግደን ተራይ ኢሻይን ተራይ ሳናቀም እንዲህ ወዳችን እንዳለ ወደ ቤት እንሄዳለን። በተከታታይ 30 ቀን ያለ አንድ እዚህ ማኪያቶ የሚያስባክ ሆዴ በጣም ሊዳጅሽን እንትን አለ ቢባክ የሚፈጭ ነገር ሊጠጣ አለቀ። ሰዓት አለቀ። በሽንት ቤት በምናምን አለቀ። መጠነኛ ነገር በልተን መስጊድ ከመጣን አንድ ጁዝ ቁርአን ካልተቻለስ ግማሽ ጁዝ ካልተቻለስ 10 አያት ካልተቻለስ 5 አያት ብንቀራ መንቀራ ሐርፈ ሚን ኪታቢላህ ፈለው ሐሰና አልሐሰነቱ ቢአሽሪ አምሳል አሊፍ ያለ ሰው አላህ ሐሰናት ይሰጠዋል። አንድ ሐሰናት በ10 ይባዛል። አንድ ሐሰናት ጎሎት እኮ ጃነም ይገባል። ወይም ደግሞ መስጊድ ይመጣና ቁጭ ይላል። በቅራት በእጅም ኢስቲግፋር ያደርጋል። ወይም ኢስቲግፋር ማያደርግም ዝም ብሎ ቁጭ ይላል። መላኢካ መስጊድ ገብቶ አደቡን ጠብቆ እስኪወጣ ድረስ ዱዓ ያደርግለታል። ያ አላህ ማረው፣ ያ አላህ ዘንለት፣ ያ አላህ ማረው እስከ መቼ እስኪወጣ ድረስ። ይሄ ውጪ ይገኛል፣ ሻራተን ይገኛል፣ አይገኝም። ይሄ ዱዓ የሚገኘው መስጊድ ውስጥ። ስለዚህ ወንድሞቼ የምታውቁትን ነጥብ ነው በተደጋጋሚ ያነሳሁላችሁ። አደራ ምላቸው የመጀመሪያ ነጥብ አትርሱ። እኛ ሙስሊሞች አንድ ነን። ማንም ገይር ኢስላም ያለው ሰው እናንተ አንድ ልትሆኑ ካለ ተጠራጠሩት። ያ ሰውዬ በሁለተኛ ደረጃ ከደገፋችሁ አንድ ሙስሊም ያልሆነ ሰው የእኛን መንገድ ሲደግፍ ካያችሁ ያ ሰውዬ ከእኛ የሚፈልገው አንድ ተንኮል አለና ከሱ ይልቅ ሙስሊሞችን የዱጃናን ታሪክን የተወሰነ ትምህርት አግኝታችሁበታል። በሰማኑ የምንሰራ አላህ ያድርገን። ለረመዳን ደርሰን የምንጠቀም አላህ ያድርገን። አላህ ኢትኩም ምን ያናር ካላቸው ውስጥ አላህ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።